ወዳጆች አይናፋር ሆኛለሁ አይናፋር አይቼ ሰላምታ አልሰጠኋት አላነጋገርኳት ባይኔ ብቻ እያየሁ አንድ ዓመት ወደድኳት እንደምትወደኝ አልጠራጠርም ስትሄድ ብቻ ዋናው ሰው አታስከትልም ቃላት ተለዋውጠን አስቃኝ ባልስቅም ምጥን ፈገግታዋን ደብቃኝ አታውቅም አረመላምቱ ዘመድ ወዳጆች አይናፋር ሆኛለሁ አይናፋር አይቼ ሰላምታ አልሰጠኋት አላነጋገርኳት ባይኔ ብቻ እያየሁ አንድ ዓመት ወደድኳት። እናመሰግናለን ተቤ። ጤና ይስጥልን የተወደዳችሁ ተመልካቾቻችን፣ የምንገኘው አንድ የኪነ ጥበብ ቡድን መሀል ነው። ቀደም ሲል መግቢያችንን ቆንጆ ያደረገልን ድምጻዊ ጨምሮ ሌሎች የጥበብ ተሰጥኦ የተሰጣቸው ሰዎችም ያሉበት ስብስብ ነው። ቼሻየር ባህረ ጥበባት የኪነ ጥበብ ቡድን ይባላል። ታዲያ በወር አንድ ጊዜ ሰብሰብ እያሉ እጅ ከምን የሚባባሉበት ፕሮግራምም አላቸው። በዚህ ፕሮግራማቸውም ታዲያ ያላቸውን የተዘጋጁበትን የወደዱትን ያቀርቡበታል፣ ሀሳብና አስተያየት ይለዋወጡበታል፣ ደግሞ ይጨዋወቱበታልም ያሉበትን ወደፊት ያደርጉትን ሁሉ ይመካከሩበታል። ልክ ነኝ? ልክ ነሽ። የዚህኛው ወር የመገናኛ ቀናቸው ላይ እኛም መሀላቸው ተገኝተን እጅ ከምን ልንል ነው። በቅድሚያ ግን የእነሱን ዝግጅት እንመለከትና ወደ በኋላ ደግሞ ተመልሰን ከኔ ጋር ጨዋታ የምናደርግ ይሆናል። የእናንተም አብሮነት ደግሞ ከኛ ጋር እንዲሆን የአክብሮት ግብዣችን ነው። መልካም ጊዜ ይሁንላችሁ። መድረኩን ጥሌ ተረከበኝ። እሺ፣ አመሰግናለሁ። አሁን ባያችሁት መልኩ ጀምረዋል ማለት ነው። እንግዲህ ሁሌም እንደምንነጋገረው እጅ ከምን እንባባላለን። ፕሬስ ሰላም እጥር ምጥን ያለች ግጥም ያቀርቡልናል። የግጥሙ ርዕስ የፍቅር ቀመሩ ይለናል። እኩልነት የሚያይ ሁሉንም ወዳጅ እናት ማለት እማ እንዳንቺ ነው እንጂ የእናትነት ዘርሽ የውብ ፍሬ አፍርቶ እንቦቀቅላው ልጅ ካንቺ ፍቅር ሊማር አንደበት አውጥቶ ፍቅር ማለት እማ ምንድነው ትርጉሙ ብሎ ቢጠይቅሽ ይህንን ንገሪው ሳትፈሪ ሳይጨንቅሽ። ፍቅር ማለት ልጅ የተራ ሆሄያት የቃላት ጥርቅምቅም የሶስት ፊደል ጥምረት የሀረጋት ጅማሮ የሀተታ ኮተት አይደለም ትርጉሙ መስጠት 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 በቃ ሁሌም መስጠት። እናም ልጄ ይህ ነው የፍቅር ቀመሩ ብለሽ ንገሪልኝ እንዲገባው አርገሽ ፍቅር ሰጥቶ ምላሽ እንዳይጠብቅ አርገሽ። ደግሞም እንዲህ በይው ፍቅር ማለት ልጅ ከአንዲት ውብ ማሳ ውስጥ ካረም ከቁጥቋጦ ፈጽሞ የራቀች ከአንዲት ገበሬ እጅ በጽናት ተዘርታ የምረት ፍሬ አፈራች። እናትማ እናት ናት የዓለማትን ጥበብ አጣምራ የያዘች የተንኮል ገሞራ ቅናት ምቀኝነት የአሜት አውሎ ንፋስ ገፍትሮ የማይጥላት ገንዘብ ጎርፍ ሆኖ ስሯን ቢያጥለቀልቅ ፈጽሞ የማይነቅራት የደጎች አዝመራ እንክርዳድ የሌላት እናትማ እናት ናት የፍቅር እመቤት ስር መሰረት ያላት ብለሽ ስትነግሪው ይህን ሁሉ ቃላት ከአንደበትሽ ሰምቶ ፍቅር ማለት እማ ብሎ ቢጠይቅሽ ሳይረዳው ቀርቶ ይህንን ንገሪው ገበሬው አምላክ ነው ማሳውም ልባችን እንደውም ከተራ ቃላት ጋር ምን አደካከመን። ፍቅር ማለት ልጄ በቃኝ እናንተ ነን የእውነት ነው ምልህ ፍቅር ማለት ልጄ በቃኝ እናንተ ነን። ፍቅር ማለት ልጄ በቃኝ እናንተ ነን። አመሰግናለሁ። እናመሰግናለን። ይሄ እዚህ ቦታ ላይ መስተካከል ካለበት እንዲስተካከል፣ መሻል ካለበት እንዲሻሻል፣ አሊያም ደግሞ ቆንጆውን ስራም ከሆነ ደግሞ ቁንጅናውን ደግሞ በእናንተ አንደበት እንድትገልጹ ትፈልጋለሁ። ግጥሙ በጣም አሪፍ ግጥም ያቀረበልን አነባበቡ በራሱ ግጥም የሚስበው ግጥሙ ጥሩ ስለሆነ ብቻ ሳይሆን ለኦዲየንሱ የሚቀርብበት መንገድ በራሱ ግጥሙ እንኳን ምንም ባያምር እንኳን ሳቢ ያደርጋል። እንኳን የሚያምር ግጥም እንደው የፍቅር ቀመር እንትኑ ራሱ ርዕሱ በጣም ተመችቶኛልና የፍቅር ቀመር ከገባ ለወደፊትም የኛ የፍቅር አስተማሪ ትሆናለህ የሚል ተስፋ አደርጋለሁ። እና ግጥምህ በራሱ አንድ መድብል የፍቅር ቀመር የሚል ብታሳትም መልካም ነው። ፍሬ ግን ግጥም ሳይሆን ቲያትር ነው ያደረገው። እውነት ለመናገር ምርጥ ቲያትር ነው ያደረገው። ግጥም ደግሞ እንደተባለው የሚያምረው አቀራረቡ ስለሆነ ለዚህ ችሎታ እናመሰግናለን። በርታ ለማለት ነው። ፍሬ ሰላም ታስታውሱ ከሆነ ሲያሰኛው ጉራጌ አይደለ? ጉራጌኛ ይዝፍናል፣ አስታውሳለሁ፣ ይጨፍራል። እስክስታውንም በተመሳሳይ
እና እስኪ አንዴ ጋብዙልኛ ታዲያ እስኪ ያሰማልና እስኪ በጭብጨባ ፍሬ 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 ወጣ እስኪ ሌላ ድምቀት ነው ደግሞ ይሄ። በጣም ፍሬ ሰላም የተለያዩ ክህሎቶች ያሉት ልጅ ነው። ሁሌም መድረካችንን የሚያደምቅልን ፍሬ ሰላም ነው። መልካም እንግዲህ ፕሮግራማችን እየቀጠለ ነው። አሁን በቀጣይ ኃይለማርያም ቆንጆዬ ግጥም ይዞልን መጥቷል። ፍሬ ሰላምና እናቱን ያቀረቡ ስለ እናት ነው። እነሱ ገና 18 ዓመት ስለሞላቸው ነው። እኔ ደግሞ 18 ዓመት ስለሞላኝ ስለ ፍቅር ነው የማቀርበው። ጽዳቷ ተማሪ ነበርን አንቺ ጽዳተኛ፣ ማን ነው የተማረው? ማን ይሆን የገባው አንቺ ወይስ እኛ? ክፍል አጸዳ ነው ቁልፋን ታስትኝ፣ ነጠጠቅቼ መክፈት እየቻልኩኝ መክፈቻ ሰጠሁሽ አንቺም ተቀበልሽው። ታዲያ ምን ያደርጋል ዙሪያችንን ስታይ ቁልፉን ቀለጠምሽው። የፍቅር ጽናቱን አንቺ ነሽ ያወቅሽው፣ እኔ ሳልገባኝም ከኔ ተጣልሽው። ንጹህ ፍቅርሽ ገብቶኝ ካልቻልኩኝ ልረዳሽ፣ ጠርገሽ በደፋሽኝ እንዲያ እንደ ቆሻሻሽ። እሹሩሩሩሩ እሹሩሩሩ እሹሩሩ ማለት ምክንያት ይሆን ወይ ማባበሌማ አንተን ለማጣቴ። ስልክሽን ወስጄ ዓለሜን እንዳላይ ምን አኮሳተረኝ ጉልኩሮ መሳይ። እኔ የሚገባኝ ነገር ከረፈደ እንደሚሉት ሆኖ በፍቅር ያበደ። አያሳየኝ ብለሽ በእኔ የተነሳ ስራሽን ተውሻሉ ምን ልክፈልሽ ካሳ። ፍቅር ሲያሰቃይሽ ዝም ብዬ ከማይ ደፍቶኝ በከረመ ከደረቶች ላይ። ኧረ እኔማ አዘንኩኝ በራሴው ተፈጥሮ ባላወቅኩሽ ኑሮ። አዘንኩኝ በራሴው ተፈጥሮ ባላው ኧረ እንደምን ልሁን። ያቀረበው ኃይልዬ በጣም ደስ የሚል እውነት ነው። ድምፁን ሁሉ ያስተዋወቀበትም ነው። እንደውም ሙዚቃም አይጠፋውም እንደው ትተወት ነው እንጂ ሙዚቃ ሁሉ በደንብ መዝፈን ይችላል። የሚገርም ነው። ሲፈልግ ከደረትሽ ደፍቶ በከረመ ይላል። መሞትን ያስመስላል፣ ግን እንደዛ አይደለም። ከደረትሽ ደፍቶ በከረመ ነው ያለና በጣም የሚገርም ደስ የሚል ድምፁም የግጥሞቹ እንትናቸው ራሱ በጣም ቀድሞ ዝግጁነት ያለበት ነው የሚመስለው። እሺ ተጋባዥ እንግዳ የሚገርም ነው። እስኪ እንግዳ እናስቀድማል። በጣም ነው የሚያምረው። ገጣሚ ብቻ አላችሁት እንጂ ሙዚቀኛም ነው። እየሰማው የምታጸደው ሴትዮ እየታየች ነበር ቁልፍ ስትጥል ስትሄድ። ከዛ ደግሞ ሲያልቅ ያለውን ሰምታችሁታል። እውነተኛ ታሪክ ነው የሚል ነገር ሰምቻለሁ እና ይህንን እንደ ቀልድ እንዳናልፈው ብዬ ነው። ይቺ እንድትመለስልኝ በኋላ። ኃይለማርያም በግጥም ድርሰት ብቻ ሳይሆን በልቦለድ ድርሰትም ይታወቃል። የልቦለድ መጽሐፍቶች አሉትኝ እንግዲህ ማለትም ለህትመት ያልበቁ ነገር ግን ጽፎ ያስቀመጣቸው ልቦለዶችም እንዳሉት ሲያወራ የነበረ የሆነ ሰዓት ላይ እና ከግጥሙ ብቻ ሳይሆን ከዘፈኑም ያለበት ወንድማችን ነው። በርታ። ያረጋኝን ግን ጨርስልን አሪፍ ነው ብዬ አስባለሁ። ጊዮርጊስን አልችለው ሙሉ አልፈናል። ሙዚቃ በጣም ነው የምወደው። ተከታታይ ሙዚቃውን አዳምጬ ሙሉ መሸምደድ ምናምን ላይ ችግር ስላለ ነው እንጂ ብዘፍን ደስ ይለኛል ብለማመድ ምናምን። እኔም አንድ ጥያቄ ጠይቄ ነበር አይደለ? መጨረሻ ላይ እውነተኛ ታሪክ ነው የሚለው ነገር የግጥሙ የውበት አካል ነው ወይስ ደግሞ ማብራሪያ ቢያልፈኝስ? ማብራሪያ ይለፈኝ ከተቀበላችሁት። የሙዚቃ ቡፌ አለን። ጭዋታሽ አልጥማለኝ ዛሬ አነጋገርሽ ከወትሮው ተለየብኝ ምነው ጭራ በፊትሽ ምናልባት አስቤ ይሆናል ከፍቷት ይሆን ብዬ ታዲያ እንዴት የሌለሽ ምናምን ዝም ልበል ችዬ ወይ ፍቅር እያለ ሰው ያወራል፣ ግን ማንም ሆናየ ቆሞ በቃል፣ ግን ማንም ሰው አላየ
ሲባካል የጎረቤት ፍቅር እየመጣ ባይኔ የጎረቤት ፍቅር እየመጣ ባይኔ ልረሳሽ አልቻልኩም ተጎዳሁኝ እኔ በልሜም በእውኔም በሀሳቤ ታየሽ ሀገሬ ናፈቅሽኝ ሰማዩም ጠቆረ ደመናው ተቆጣ ወጨፎ ወጨፈ ውሽንፍሩም መጣ ዝናቡም ዘነበ ወንዙም ደፈረሰ ትዝ አለኝ ሀገሬ ሆድም ተለወሰ ሆድም ተለወሰ የማድጋው ጥንስስ ጠላው ዶሮ ወጡ ሽታው ይናፍቃል ከሀገር ቤት ሲወጡ እንኳን ጮማው ቀርቶ ሙክቱ ፍሪዳው እንጎቻው አይገኝ የእናት ቤት ዘንጋታው የእናት ቤት ዘንጋታው እንደ አሳሪስ እንደ ልቤስ መች ሆነልኝ እኔ እስክመለስ ድረስ እስከማይሽ ባይ ናፍቄያለሁ እኔ እንደ አሳሪስ እንደ ልቤስ መች ሆነልኝ እኔ እስክመለስ ድረስ እስከማይሽ ባይ ናፍቄያለሁ እኔ ደህና ሁኚ ደህና ሁኚ ደህና ደህና ሁኚ ደህና ሁኚ ደህና ደህና ሁኝ ደህና ሁኝ ደህና ደህና ሁኝ ደህና ሁኝ እናመሰግናለን። እናመሰግናለን። ወደ ፕሮግራማችን ታዳሚዎች ፕሮግራማችን በዚህ ያበቃል። የዕለቱ ዝግጅታችሁን ከጨረሳችሁ ከኔ ጋር ደግሞ ስለ ክበቡ ስለ ሌሎች ጉዳዮች እንድናወራ አስቤያለሁና ፈቃደኞች ናችሁ ለዚህ? ቺሻየር የኪነ ጥበብ ቡድን አይደለ ስንል የቆየ ነው። እንደው እቺ ቺሻየር ምንድን ናት? ምን ማለት ነው? ቼሻየር ሎናርድ ቼሻየር የሚባል አንድ እንግሊዛዊ ነጭ ነበረና በሁለተኛው ዓለም ጦርነት ላይ በዚህ ጦር ጉዳተኛ የነበረ ያ ግለሰብ እንደዚሁ አካል ጉዳተኞቹን ሰብስቦ ይረዳ ይደግፍ የነበረ ሰው ነበረና ያ እንግሊዛዊ ነው። ከዛ ስም የመጣ ነው። የቼሻየር የሚለው የሰው ስም ነው። ድጋፍን ማቋቋም ላይ ማህበረሰቡን የመደገፍ የማስተባበር ስራዎችን ከሚሰራ አካል እዛ የተወሰደ ስም ነውና አሁንም ድርጅታችን ለአካል ጉዳተኞች ፈርጀ ብዙ ስራዎችን እየሰራ ያለ ተቋም ወይም ደግሞ ግብረሰናይ ነው ማለት ነው። ቺሻየር ለእናንተ ምንድን ነው የሚለውን ብናውቅ ደስ ይለኛል። እኛ አይነ ስውራን በልዩ ፍላጎት ስንማር ወይም ብሬል ትምህርቶችን ስንማር አንባቢ ያስፈልገን ነበር በሰዓቱና በወቅቱ ላይና አንባቢዎችን በመመደብ በወር ከሚያገኘው እንትን ላይ አንድ ላይ ሸር እያደረገ ወይም ደግሞ ክፍያ እየከፈለ ያስነበብልን ነበረ። ከጀማሪነት ማለት ነው። ከታች ጀምሮ እስከ ላይ ድረስ አስመርቆ አባታዊ ድርጅት ነው። ይህን ድርጅት የማውቀው ከ95 ዓመተ ምህረት ጀምሮ ነው። ዩኒፎርም በማልበስ ነው የጀመረው። አንደኛ ለወጣ ሁለተኛ ለወጣ እያለ በተለያየ የሽልማት ደረጃ ይሸልመን ነበረ። ትምህርት ቤት ውስጥ ሽልማት ሲካሄድ ወላጅ ያላቸው ተማሪዎች ብርም ሌላ ነገር ሲሸለሙ እኛ ቁጭ ብለን ነበር
በጣም ደብሮ ነበር የምናስተላልፍበት የሽልማት ፕሮግራም አብዛኞቻችን የድብርት ጊዜ ነበረ። ከዛ ግን መጨረሻ ላይ ሰኔ ላይ እንመጣለን። እዚህ የተለየ ድባብ ነበር፣ ማለት ለመናገር የተለየ ድባብ ነበር። ፉክክር ነበር እና ደረጃ ለመያዝ ማን አንደኛ ወጣ፣ ማን ሁለተኛ ወጣ፣ ማን ሶስተኛ ወጣ፣ ማን ተሸለመ፣ ከዚህ ትምህርት ቤት የትኛው ተማሪ የትኛው ህዝቡ ተሸለመ፣ የትኛው እንቅስቃሴ ተሸለመ። በጣም የሚገርም ሞቲቬት የሚያደርግ ስራ ነበር እና ይሄ ወላጅነትም የማይገልጸው ትልቅ የሞራል ዋጋ የነበረው ስራ ነው የነበረው። በዋናነት ወዳገናኘን ወደ ክበቡ ሀሳብ ልንመጣ ነው። ክበብ የማሰባሰቡ ሀሳብ እንዴት መጣ? ይህ ክበብ ለማሰባሰብ አንደኛ የኔም ፍላጎቱ ነበረኝ፣ አንዳንድ አርቶች ዙሪያም ፍላጎቱም አቅሙም ነበረኝ እና ወደ ቼሸር ጆይን ካደረኩኝ በኋላ አካል ጉዳተኞችን አሰባስቤ ጀስት ያላቸውን አቅም ማውጣት እንደሚችሉ ስለምገነዘብ ነው ይህን ማህበር ወይም ይህን ኪነ ጥበባት ቡድን አቋቁመን ወደ ስራ የገባ ነው ማለት ነው። በጣም ጥሩ። እንግዲህ ቅድም ስንመጣ የቀሩ ልጆችም አሉ እየተባባልን ነበር ከቀረጻው በፊት ማለት ነው። ምን አይነት ልጆች አሉ? የቀሩትንም በደንብ ስለሱ ንገረን። የቀሩት ወንድሞቻችን በጭውውት በድራማው በኩል በጣም የሚሰሩ አክት የሚያደርጉ በጣም ጥሩ ታለንት ያላቸው እህቶች ወንድሞች አሉና ከዛ በተጨማሪ በውዝዋዜ በጣም እንቅስቃሴ ጉዳቶች ናቸው። እንግዲህ እንደምታወቅ ቅድም እንግዲህ እኔም ለመሞከር ፈልጌ ነገር ውስጥ ፍላጎቴንና ያሉ ተሰጥኦ ያላቸው ልጆች ውዝዋዜ ላይ ያሉ መሳሪያ ተጫዋቾች አሉና የክራር እንዲሁም የዋሽንት ተጫዋቾች አሉ። ሌሎችም የሙዚቃ ተጫዋቾች፣ ገጣሚያን እንዲሁም ደግሞ ፉከራ ቀረርቶ የሚደቀደቅ በጣም የሚያፍላላ ልጅ ያለና እነሳ እንግዲህ ከባህር ዳር ከተማ ውጭ ነው። እንግዲህ እነሳ ማለት ወደ ባህር ዳር ዙሪያ ያለ ነው። ከአቤ ማዶ ርቀት አኳያ ደግሞ ይነሳ ላይ የሚመጡ እህት ወንድሞች አሉና ይህንን ጥበቡን ተሰጥኦውን በመፈለግ ማለት ነው። እንግዲህ በዚህ ክበብ ከዚህ በፊት የተሰሩ ስራዎች ካሉ ደግሞ እስኪ ንገሪኝ። ብዙ ድግሶች አሉ እዚህ ውስጥ በነገራችን ላይ ከአሁን በፊት የሰራናቸው ማህበረሰብ ላይ የማህበረሰብን የግንዛቤ ሁኔታ ከፍ የማድረግ ነበር ማለት በትምህርት ቤቶች እንዲሁም ማህበረሰብ በሚገኝበት ይገኛል በተባለበት በጭውውት መልክ ያለውን ሪሌሽን ወይም ያለውን መስተጋብር የሚባለውን ነገር እንዴት ነው ማሳደግ ያለብን የምንለው ቴክኒክና ሙያ ፖሊ ኮሌጅ ላይ እሱ ላይም ለተማሪዎች እንዲሁም ስራ ፈጠራ ማለት አካል ጉዳተኛ እንዴት በጥቃቅን ስራ በሚችለው ስራ ሰርቶ እንዴት ነው ማሳየት የሚችለው መስራት ይችላል የሚለውን ነገር አሳይተናል። ማለት እንዴት ነው ስንል ያው በተግባር ልጁን የሰራውን ልጅ የልጁን ህይወት በድራማ መልክ ደስ የሚል ነገር ነበረ። በድራማ መልክ አድርገን እውነትነት ያለው ድራማ ወይም ጭውውት አድርገን ልጁን በቦታው ላይ ተገኝቶ የኮሌጁ ማስተዳደር የመሰከረበት ወይም አሰልጣኙ መስክሮ ነበረ። ጠቅለል አድርገን የማህበረሰብን አመለካከት ስለ አካል ጉዳተኛ እኛው አካል ጉዳተኛዎች በኔሎቹ የሚሰራውን አሁን አካል ጉዳተኝነት ድራማ ሲሰራ አሁን አይነ ስውር እግር ጉዳት ምናምን ነው የሚሰራው ሌላው ሰው ነው ማለት አካል ጉዳት አልባ የሆነው ሰው ነው። እኔን አሁን አይነ ስውር ካራክተር ምሰራ ከሆነ ሌላው አይኑን በሆነ ነገር ተጠቅሞ ምናምን ነው የሚሰራውና ግን እኛ ለምን ችሎታው ያለን እኛው የራሳችንን ስራ እኛው ሰርተን ለምን አናሳይም የሚለውን ነገር ለማሳየት በጣም ሰርተን ማህበረሰቡን በደንብ ተቀብሎት ጥሩ እንትን አግኝተናል። ክበቡን በምን አይነት መንገድ ነው እያስኬዳችሁ ያላችሁ? ስራ ሲኖር እንዴት ነው እየተገናኛችሁ ያላችሁ? እያንዳንዳችን ከዚህ ያለ ነው ሁሉ የመንግስት ሰራተኞችና በስራ ፍለጋ ላይ ያሉም አሉ። በይበልጥ ስራ ላይ ያለ ነው። ከዛ ስራችን ጎን ለጎን ነው ይሄን እየሰራን ያለ ነው። ይሄን የምንሰራው ከሰኞ እስከ ዓርብ ድረስ ባለው የግል ህይወታችን ወይም ስራችን ላይ ነው የምንሰራው። ነገር ግን በስራዎች መካከል ላይ አዳዲስ ነገሮች ሲኖሩ ሀሳብ በመደዋወል እንለዋወጣለን። አስቸኳይ የሆኑች ነገሩ ካሉ በመሰባሰብ ሳምንት ማለት ነው የምንገናኝበት ጊዜያት ከወር አንድ ጊዜ ነው። እንደ አስፈላጊነቱ ደግሞ ከሁለት ሳምንት አንዴ ወይም በሳምንት አንዴ የምንገናኝበት መንገድ አለ። ይሄ የምናደርገው ምንድነው? ቅዳሜና እሁድ ላይ ነው። በይበልጥ ቅዳሜ ከ8 ሰዓት በኋላ ነው የምናደርጋቸው መድረኮች ላይ የተለያዩ መድረኮች ከ6 በላይ መድረኮችን ሰርተናል። እነዚህን መድረኮች ስንሰራ እንዲሁ እሁድ ቅዳሜ ብቻ በመገናኘት አይደለም። ከሰኞ እስከ ዓርብ ያሉ ጊዜያቶችን ከስራችን ያለውን ክፍተት በመጠቀም እየተገናኘ ነው ስንሰራ እና ስናስኬድ የቆየ ነው። አሁንም በዚህ ሁኔታ ላይ የምንቀጥልበት ይሆናል። ምናልባት እንዳስፈላጊነቱ በመነጋገር በመወያየት ነው ችግሮችን እየፈታን የምንሄድበት።
ሁላችሁም ያላችሁን ተሰጥኦ አይተናል። ይሄኛው ደግሞ ክበብ መኖሩ ተሰጥኦአችሁ እንዲያድግ እንዲዳብር ምን አይነት አስተዋጽኦ እያደረገላችሁ ነው? አሁን እኔ በሰው ፊት የሚቀርብ ስለሆነ ወይም ደግሞ መድረክ ላይ የማቀርበው ስለሆነ በጓደኞቼ ፊት የሆነ ቡፌ ምግብ ሲቀርብ ገና ሲታይ ነው መጣፈጥ አለመጣፈጡ በአይን ገና ይለያል እና ከመጀመሪያው ሳንሸማቀቅ ሳይቆራረጥ ከድምፅ ከግጥም እና ዜማውን ፐርፌክት አድርገን እንደ ጥሩ ሙያተኞች ባንል እንኳን በተቻለ መጠን ሰዎችን እንዲያስደስት አድርገን ልምምድ የምናደርግበት ስለሆነ እና ሁልጊዜም ቢሆን ቀን ተቀን እንድንነቃ በትጋት አመለካከታችን ሁሌም ቢሆን ከዛ ተሰጥኦ እንዳንርቅ በማድረግ በኩል ክበቡ ከፍተኛ አስተዋጽኦ እያበረከተልን ይገኛል። ይሄ ክበብ እንዲያድግ ጎልቶ እንዲወጣ ምን ቢደረግ ትላላችሁ? ለሙዚቀኛ ለዘፋኞች ድምጽ ቮካል የሚያሰራ ስልጠና የምናገኝበት መንገድ ቢፈጠርልን ባለሙያዎች በጣም ተሰጥኦነት ብቻ አይደለም በብዙ በርካታ ሙያዎች ያላቸው ሰዎችን ብናገኝና ይሄ ሙያችን አዳብረን ብንሄድ የበለጠ ይሆናል። ከዛው ተጨማሪ አልባሳት ከሙዚቃ መሳሪያዎች አንስቶ ምንም ነገር የለንም። እንደምታዩትኝ አልባሳት የግላችን ልብስ ነው የለበስ ነው። ዘፋኝ የባህል ዘፋኝ የራሱን የቻለ የባህል ልብስ አለው። ጭውውት ተጫዋቾች የራሱን የቻለ ልብስ ይኖራቸዋል አክት የሚያደርጉበት። ተወዛዋዦችም እንደዚሁ ከሙዚቃ መሳሪያዎች አኳያም እንዲሁ ልጆቹ ካላቸው ከራሳቸው ቀድም ያልናቸው ልጆች አሉ ክራርና የዋሽንት ተጫዋቾች እነሱ የራሳቸው የግል የሆነ መሳሪያ ስላላቸው እንጂ ከአልባሳት ጀምሮ እስከ ሙዚቃ መሳሪያዎች ድረስ ግብአቶች ቢመቻቹልን ቢሟሉልን ይህን ክበብ እንችላለን የሚለውን ነገር ለማህበረሰቡ ብቻ አይደለም እንዳጠቃላይ ጥበባችንን ከማሳየት አልፎም ደግሞ ነጥቀን የምንወጣበት መድረክ ሊሆን ይችላል። መሰረታዊ የሆኑ ስልጠናዎች ልጆች ያስፈልጋቸዋል። ቅድም እንዳለው ስነ ጽሁፍ የራሱን የቻለ አጻጻፍ ስነ ዘዴዎች ስላሉት በዛ ላይ ሙያው ያለው ሰው በጎነት ያለው ሰው ፍቅር ያለው ሰው መጥቶ ቀርቦ ለነሱ ምክርም ሀሳብም መስጠት የሚችል ሰው ካለ በሩ ክፍት ነው ማለት ነው። በድምጽ ማኳያም እንደዚሁ መሰረታዊ የሆኑ ስልጠናዎችን ቢወስዱ እንግዲህ ሌላው ከባህልና ቱሪዝም ጋር ተያይዞ ምናልባት እነዚህን ጥሩ ጥሩ ልጆች አይተው ደግሞ አሁንም ለነሱ የሚገባቸውን ነገር እንደ ባለሙያ አይተው ክፍተታችንን መሙላት ቢችሉ ተፈጥሯቸውን ይዘው መጥተዋል። ምናልባት ማቴሪያል የሆኑ ነገሮች ቁስ የሆኑ ነገሮች ስለሚሆኑ ያን ክፍተቶቻቸውን አይተን መሙላት ብንችል የሚል ሀሳብ መስጠት ፈልጋለሁ። በየወሩ የምትገናኙበት ቀን ላይ ስለጋበዛችሁን ጊዜ ስለሰጣችሁን እኛም ከልብ እናመሰግናለን። እኛም እናመሰግናለን። የተወደዳችሁ ተመልካቾቻችን ቺቻይር ባህረ ጥበባት የአካል ጉዳተኞች ጥበብ ክበብ መሀል ነው ዛሬ የነበረን ቆይታ። እንደወደዳችሁት ምንም ጥርጥር የለኝም። የተለያየ የኪነ ጥበብ ድግስ የቀረበበት ዝግጅት ነበረ። አብራችሁን ስለቆያችሁ ደግሞ ከልብ እናመሰግናችኋለን። መልካም ጊዜ ይሆንላችሁ። Yeah.